ታምሜ ቢሆን ኑሮ እንደዛ ነበር እሱ የሚያደርግ። በቃ ከቁጥጥሬ በላይ ነው የሆነው። ማታ ብታይ በጣም እያሳለው ነበረ። ያኛው ተነሳበት ብዬ ባለፈው በሽታ ተነሳበት ብዬ በጣም ነበር ያሳዘነኝ። እያሰራ ያለው ነገር እሱ ያስፈራኝ ያለው ቢያንስ ያኛው ህመም እንዳይነሳበት ነው። በቃ ያስጨንቀኛል እኮ ያለዛ አንተ ማለት ነው እንጂ አሁን እናንተ መለያየት ያን ያክል ኢፌክት የለውም። ገብቶሻል? አንቺ በቃ ብሩክ ነው የምን በጣም ይከፋኝ ነው። እሺ ማልቀስ ምን አመጣው ታዲያ? ኧረ በማርያም አንቺ አጋዥ ሆነሽ ለህይወቴ ሁለታሽን በምን ልካስቴ የምስጋና ቃላት ኤፊ ጋር መሄድ ፈልጌ ለምን ትይጁ? ምን ማለት ነው? አሞት እንደሆነ አውቃለሁ አይደል? አውቃለሁ እያልሽ ነበረ ስትይ ነበረ። ይሙም የማይመው ግን የማውቁ ጉዳይ ነው። ዛክ የምሯን ነው ታማለሽ። ስለ ከዚህ በፊት የሚያመው ነገር ነበር። እሱ እንዳይነሳ ነው ያፈራሁት። አንዲ ለራሱ ወደ ቤት አልሄድም። ልቀቀኝ እንጂ ነው ታሟል። እኔ ለምን ሲያስጨንቀኝ እሱ ያስመሰለ ነው። በቃ ያስመሰለ እኮ ነው። እኔ ራሴን ውሳኔ እንዳደርግ ፍቀድልኝ። በቃ ልቀቀኝ። እንዳልጣላሽ ሰው ያየ ነው። እዚህ ጋር ሌላ ሊፈጠር እሺ ልቀቀኝ። ሰው አየኝ ብዬ መስካውን ድረስ እንደዚህ ነገር ደረስኩት። ልቀቀኝ። ሰላም ሰላም፣ እንዴት አላችሁልን የኛ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዙ ይበልልኝ። ያው ትናንትና ሁሉንም ነገር ለእናንተ ለማሳየት ሞክሬ ነበርና ብዙዎች ማለት መልካም ምኞታችሁን እግዚአብሔር ይማረ አለ ያሽረ እያላችሁት የሀሳባችሁን የልባችሁን ስትመኙለት ነበርና በእውነት ከልብ አመሰግናለሁ። እግዚአብሔር ያክብርልን ለእናንተ ሁላችሁም። ያው እኛ እየተጨነቅን ያለነውን ያክል ላይ እየተጨነቃችሁ ነው ያላችሁትና ተቀላችሁ ኤፊ አሞታል። በዛ ደግሞ ስላችሁ በቃ እናንተም ሁላችሁም እያላችሁ ነበርና መምረጥ ያለብሽ መርጠሽ ከኤፍሬም ጋር መሆን ካለብሽ ሁኚ እያላችሁ ነበረ። ያ እንደምታውቁት ነው መምረጥ ያለብኝና የሌለብኝ ሳልመርጥ ቀርቼ አይደለም። ግን አለቅ በቃ ብቻ የተረዳችሁኝ ያላችሁና ኢንቦክስ ላይ ምንም እያወራችሁ ነበረ ሀሳቤን የተረዳችሁኝ ያላችሁ የምር እናንተን ከልብ ያመሰግናለሁ። እና ከብዶኝ ማለት በቃ መምረጥ ከብዶኝ ምናምን ነገር ሳይሆን ነገሮች እስከሚስተካከሉ ነው። ምክንያቱም እኔ ነገሮችን ጭራሽ ባባባስኩኝ በተበላሹ ቁጥር ሁሉም ነገሮች በቃ ወደሱ ነው ጫና እየበዛበት ያለው። እኔ እንኳን የሆነ ነገር ባደረኩ ሰዓት ላይ እያያችሁት ነው አይደል? እሱ ላይ ነው ሁሉንም ነገር የተደፈደፈ ያለውና ዘኪ እንደምታውቁት ነው ያው እንደ ታላቅ ወንድም ሆነ እንጂ ሁላችሁም ወንድምሽ እያላችሁ ነበረ። ያው የስጋ ወንድሜ አይደለም ግን ኦሬዲ ፋሚሊ ነን። ታላቂ እንደመሆኑ ደግሞ ልክ እንደ ወንድምና እህት ነበርን ስላችሁ በቃ እያደረገ ያለው ነገር እኔ ለሱ ያለኝ ክብር እንዲቀንስ ቢያደርግም ግን ደግሞ ስጋ ነውና ያው ቆርጬ የምጥለው ነገር አይደለም። ግን በቻልኩት አቅም እኔ ወደ ኤፍሬም በተጠጋው ቁጥር እያያችሁት ነው። እሱም ሆነ እናንተም ደግሞ አንዳንዶችም አላችሁና ያልተረዳችሁና አላችሁ ብቻ አላቅም። ኢፍ እንዳያችሁት ነው ትላንትና አሞት ነበርና ዛሬም እንዳልተሻለው አብሪኮ ደውሎ ነግሮኝ ነበርና በቃ አሁን ላይ ያሰብኩት ነገር ዘኪ ቤት የለም። ከቤት ወጥቼ ነው ያለሁት። ታውቃላችሁ ወይንም ሆነ ንብረቴን ወደ ራሴ ጋር ወስጃቸዋለሁ መልሻቸዋለሁ ማለት ነውና ያ ታውቃላችሁ እሱ ነው አሁን ላይ የሆነ ነገር እያለ ያለው እንጂ ሌላ ቤተሰብ አይደለም። ስለዚህ ባገኘውና በአብሪኮ ብሄድ ደስ ይለኝ ነበረ፣ ግን ቆየብኝ። አብሪኮም ደግሞ እየመጣው ነው ብሎኛልና አብሪኮ እንጃ እንደነገረኝ ከሆነ አልተሻለውም። ሆስፒታልም ሂድ እያልኩት ነበር። የኤፍሬም ባህሪ ደግሞ ታውቁታላችሁና በቃ ሆስፒታል ሂድ ብየዋለሁ። ኦሬዲ ከፋርማሲ መድኃኒት ወስዶ እየዋጣ ነበረ። አብሪኮም ነግሮኛል። ትላንትና ሲሄድም ደግሞ እንደዛ ነበርና አላቅም ብቻ ቤተሰብ በቻልኩት አቅም ከጎኑ ምክንያቱም አንድ ሰው ታማችሁ ከጎናችሁ ከሌለ
የሰው ልጅ ሰው የሚያስፈልገው በታመመ ሰዓት ነውና በታመመ ሰዓት ደግሞ እኔ ጎን የለውም ማለት ለኤፍሬም ላይክ ምንም አይደለም እንደማለት ነውና በታመመ ሰዓት ግዴታ ከጎኑ መኖር አለብኝ። ድጋሚም ደግሞ አይዞ እኔ ያለሁልህ ማለት እንዳለብኝ ውስጤ እየነገረኝ ነው። ሲታመም ከጎኑ መሆን ግዴታዬ ነው። ከምን ከጎኑ ከሌላው ታውቃላችሁ ማንም የለምና እወደዋለሁ ብላችሁ የምታስቡት ሰው ደግሞ ከጎናችሁ ሲኖር በታመመችሁ ሰዓት አይደለም ኖርማል ጤነኛ በሆናችሁ ሰዓት ራሱ ከጎናችሁ ካለ ምን ያክል ደስተኛ እንደምትሆኑ ታውቁታላችሁና ብቻ ከዚህ በፊትም የሆነውን ነገር እንዳለ ታውቃላችሁ። በቃ ኤፍሬም በእኔ ምክንያት እንደዚህ እንዲሆን አልፈልግም። ቢኮዝ እየተጨነቀ ነው እንደዚህ አይነት ነገር ውስጥ የገባው። እሺ ሳይጨነቅ አይደለም የሆነ ብቻ እኔ እየተሰማኝ ያለውን ስሜት እርግጠኛ ነኝ እሱም ይሰማዋልና ምናልባት ያ ነገር ሊሆን ይችላል እንደዚህ እንድታመም ያደረገው። ስለዚህ በታመመ ሰዓት ደግሞ ግዴታ አብሬው መሆን ያለብኝ ታውቃላችሁ። ከዚህ በፊት ሲያሙ የነበረ አሙት እንደነበረ ታውቃላችሁና ያን ያሳለፍነውን ምን ያክል ከባድ ጊዜ መከራ አላቅ በቃ ለምን ይሄን ያክል ከኛ መከራ እንደማይርቀን እኔ እንጃ። በቃ አንዳንዴ ፈተና እኮ ሊበዛ ይችላል። ፈተና በዝቶብናል ግን በቃ ለበጎ ነው ብላችሁ ታልፉታላችሁ። ግን እኛ ላይ ደግሞ በጣም በዛ እውነት በጣም ማለት ነው። ለምንድን ነው ብዬ ሁላ በጣም እንትን እያልኩኝ ነው። ምን ስላደረግን ነው ብዬ ራሱ በተደጋጋሚ ራሴን እየጠየቅኩ ነው የእውነት በቃ ለምንድን ነው ይሄን ያክል እኛ ላይ ያጠነክረን ነው ይገባኛል። ከዚህ የተሻለ ትልቅ ቦታ ላይ ልንሆን ነው ይገባኛል። እሱም ቢሆን ግን በቃ ነገራቶች ይስተካከላሉ ብለን ስናስብ ነገራቶች ወደ ተሻለ ነገር እየሄዱ ነው ብለን ስናስብ የባሰ ተዘበራርቀው ይገኛሉ። ለምን ገባችሁ? በዚህ ያክል እኛ ምን ስላደረግን ነው ከሌላው ሰው ማለት ምን የተለየ ነገር አድርገናል ብዬ ራሴን በጣም እየጠየቅኩኝ ያለሁት። በቻልኩት አቅም ከጎኑ መሆን ፈልጋለሁ። በቃ አላቅም በቃ ለምን ይሄን ያክል ፈተና እንደበዛ ባላቅም ብቻ ሁሉንም ነገር የሚያውቀው ፈጣሪ ነው። ሁሉንም ነገር ለበጎ ነው ያስተካክላቸው። እኛ ይጠየቅነው ሳይሆን እሱ ያሰበልን ይበልጣልና ምናልባት ይጠየቅነው ነገር በሙሉ ያደረገልን እሱ የተሻለ ነገር ሊያደርግልን ነው ብዬ አስባለሁ። ስለዚህ ዶች እንዳያችሁት ነው ቤት ላይ ሲፈጠር የነበረውን ነገር ደግሞ ታውቁታላችሁና ከመጀመሪያ ጀምሮ ነው ወደ ኤፍሬም ቤት ሲሄድ የራሴ የነበሩ ምክንያቶች አሉ። ለእናንተ ቢሆን ተናግሬ ነበረ። በሰዓቱ የነበሩ ችግሮች ናቸው እንደዚህ እንደሆኑ ያስገደሉኝና ያ አሁን ላይም ሲወጣ ማንንም አያውቅም። ለጊዜው የሚያስፈልገኝ ያ 3 ቀን ወይ 4 ቀን ነው ብቆይ እንጂ ከዛ ረዘም ያለ ጊዜ ቆያለሁ ብዬ አይደለም አስቤ የወጣሁት። ስለዚህ በቃ ከዚህ ከቤተሰብ ጋርም ርቄም ደግሞ መራቅ አልችልም። ቤተሰብ ነው ምንም አድርጌ ልተዋቸው ማልችላቸው ቤተሰቦቼ ናቸው። ምክንያቱም እናንተ ደግሞ የሆነ ነገር ብትሆኑ በኋላ ላይ ተመልሳችሁ የምትሄዱት ቤተሰብ ጋር ነው እንጂ ሌላ ሰው ጋር አይደለም ወይ ባዳችሁ ጋር አይደለም። እና ተመልሼ እዛው ስለሆንኩኝም ደግሞ ከቤተሰብ ግዴታ ደግሞ የነሱን ህግ ጥሺም ደግሞ መውጣት አልችልም። ግን ያው ለዛሬ ያደረኩት ነገር ያንን ብላችሁ አስቡት። ምክንያቱም ዘኪም የለም ሰውጣ ማንንም አላየኝም። ግን ያው ደውዬም ቢሆን ነግረዋለሁ ወይም ደግሞ ማግኘት ካለብኝም አግኝቼም ቢሆን ነግረዋለሁ። ግን ስለታመመ ብቻ እኔ ከኤፍሬም መራቅ አልችልም፣ ግዴታ ነው። ያው እይስታሙ ያያው እኔ ዝም ብዬ ቤት ተከልክያለሁ ብዬ ቤት ዝም ብዬ መቀመጥ አልችልም። ስለዚህ በቃ ቀጥታ አብሪኮ እየመጣሁኝ ነው ብሎኛል። ከአብሪኮ ጋር ነው አንድ ላይ እንሄዳ አብሪኮ ነው ያለው ታውቃላችሁ እውነት። ምክንያቱም ያው ሙሉ አደራዬንም ጥያው ያለሁትም ሲጀመርም አብሪኮ ላይ ነው። ጽጌም በመሃል አለች ትመጣለች። በቃ አላቅም በተቻለ አቅም ደግሞ እሱም የተንከባከበው ይመስለኛልና አይ አብሪኮ ትንሽ ታንሽ እንደዚህ ጫናሽ ደህና ነው ሼፍ ትንሽ አሞታል። ትናንት እንደ ቀልድ ነበር የጀመረው። በቃ በጣም ሞት ነው ያደረው። ማታ ሲያስል ምናምን ነበር ሲጀምር
አዎ ነበርኩኝ። በቃ እኔም እኮ አብሪኮ እዚህ ያለው ነገር በግድ ስላስጨነቀኝ ነው እንጂ እዛ ድረስ ለማደር እያሰብኩኝ ነበር አይደል? ያለው ነገር እያየ ነው እኮ። አሁን እኮ የዛክም ነገር ነው ትንሽ አዛ ያደርጋል። በቃ አላውቅም እኔ ስለዚህ ዘኪ አይደለም እኔ አሁን የፈራ ያለሁት ያ በፊቱ አይነት ነገር እንዳይነሳሳበት ነው። ያኔ ሲያስቸግረኝ የነበረው ወራት ሙሉ አሞቴ ነበር። ታውቂያለሽ ትንሽ ነገር ራሱ ጀምረው ራሱ ወደ ሆስፒታል ልጅ ሲባል ራሱ አይሰማም። ታውቃለህ እኮ ጭንቀቱ ነው። አንደኛ ደግሞ ጭንቀቱ ነው። በቃ እንዳይሽው ሆነ ዝም ብሎ ነው የሚያላዝነው። በቃ እሺ አሁን ማን አለ ቤታው? ማንም የለም። እኔ ነኝ ያለሁት። በቃ አሁን ስጠሪኝ ነው ከመጣሁት እንዳብልኩኝ በጣም ጨንቆኛል እግዚአብሔርን። በቃ ምክንያቱም እሱ እዛ እየታመመ መቼስ እዚህ ቁጭ ብዬ ለገና ዘኪ ይጮሃል ብዬ ቁጭ ብዬ እየታመመ እያየሁ ዝም ልል አልችልም። ታውቃለህ እሷው የኤፍሬም አሁን ዛክም እኮ እንትን እንዳይለን ነው እውነት ነው። ከየት እንደምሆን ራሱ ግራ እየገባኝ ነው እውነት። እሺ አሁን ዛክ ምናምን አውቃለሁ ስትመጪ አላውቅም እኮ መጥቶ እንዳይረብሽ ደግሞ በማርያም እዛ ደግሞ ታሞ በቃ ብልኩ ምንም ምጣ ነገር የለም። በቃ እኔ ከዚህ በኋላ ሁሉንም ነው መጋፈጥ በጣም ዝግጁ ነኝ። የባሰ ነው የሚለያዩዋችሁ ገብቶሻል። አሁን እኮ ደግሞ አንቺ ህመም እየባሰበት ነው እዛ እኮ ገባኝ። ግን ደግሞ ገና ለገና ሊለያዩን ነው ይታዳኒ ከሱ መራቅ አለብኝ። ሲታመም እሺ መምጣት የለብኝም። ሲታመም መምጣት ከተረድሽ ነው ባዳ አይደለም እኮ እንዴ። እሺ እንደዚህ አትመኝ በቃ እንቻው እውነት በጣም እየበዛ ነው እግዚአብሔር። አሁን እዛ መጥቼ ተፈጥሮ የባሰ 18 ዓመት በታች እንደሆነ ህፃን ልጅ ነው እየሆንኩ ያለሁት። ነጂ ሲታመም እንኳን መጥቼ ውዬ አይቼው መመለስ መብቴ ነው አይደል እንዴ? ማታሽ በሰላም እንትን አሉሽ? ማታ ምንም የተፈጠረ ነገር የለም። ምንም አላለሽም? ማንም ያልነበረም ተመልሼ ሲባል እንጂ ከሄድሽ በኋላ እዛ ሲረበሽ ነው ያለው እሱ ራሱ በቃ ትንሽ እያለ ነው ይተካዋል። እኮ እሱ ፈርቶ ነው ማለት ለትንሽ ሳምንት ቢያጣሽ ይሻላል፣ ለትንሽ ጊዜ ቢያጣሽ ይሻላል። አሁን እድሜ ልክ ነው የሚከለክሏቸው እዩ። አሁን ዛክ የሚያወራው ነገር እንደዛ አይደል? ምንም ቢፈጠር ምክንያቱም ታሞ ደግሞ ዝም ብዬ ተቀምጬ ማየት አልችልም። የመጣ ይምጣ ጋፈጠዋለሁ። በቃ እኔ እየፈራለሁ ሲጀመር ሁሉም ነገር ወደ ኤፍሬም ላይ እንዳይደፈደፍ ነው እንጂ እኔ ላይ ከሆነ እኮ ችግር የለብኝም። በቃ ሁሉን ነገር እችላለሁ። አሁን ከአቅማችሁ በላይ ሆነ ነው፣ ከአቅማችሁ በላይ የሆነ ነው። እሱም እዛ እየታመመ ነው፣ አንቺም እዛ አውቃለሁ። አብሪኮ ግን ታሞ መቼስ አንተ አይደለህማ፣ ሁለታችሁም ያው ናችሁ። በቃ እሱ መታመሙ ነው እንጂ ልዩነቱ ያው ናችሁ። አላውቅም ብቻ በቃ አይኑን ነው ማየት የምፈልገው። አይተሽ ትመለሻለሽ በእንሻንጣው። እኔ እንዴት ነው የምመለሰው? እግዚአብሔር የቀኑ እኮ አይደለም ደግሞ የሚያስፈራው እኮ ማታ ማታ ይብስበታል ነው። ከዛ ደግሞ ይናደዳል በመሃል ምናምን። ከዛ ያሚያስለው ነገር አለ አይደል? እሱ ነው በቃ ደም ምናምን ባይወጣውም እያሳለው ነው። ከዛ ያ ነገር አሁን ከተቀሰቀሰ ያ በሽታ ከተቀሰቀሰበት ማደድ ይችላል፣ ችግር የለም። አንድ በሽታ ደግሞ ተደጋጋሚ የሚነሳብሽ ከሆነ ሞት ሁላ የሚመጣ ነገር አለ። ገብቶሻል? ያ ነገር እንዳይፈጠር ቢያንስ ላለማናደድ እንዳለመጨናነቅ ምናምን ብትሞክሩ ነው የሚሻለው። አሁን ዛክ ሳያቅ መጣሽ ማለት መጥቶ ደግሞ ድጋሚ የሆነ ነገር ይረብሻል፣ ሌላ ህመም ነው የሚሆነው። በቃ እኔ በቻልኩት አቅም ለማስረዳት ለሱም ቢሆን እሞክራለሁ። ትላንትና እያየሁ ነው አይደል? ጭራሽ ምንም እንዳትያለ ነው ያለው። ምንም በቃ እኔ ወደሱ እንድቀርብ አይደለም እያደረገ ያለው። ለምን አንቺን ላለማጣት የሚያደርገው ጥረት ነው። እኔ እንደተረዳኋቸው በቃ እንደዛ ነው። ለትንሽ ቀን ባላት ይሻላል ነው ስለማጣት ብዙ ነገር እያደረገ ማታ እናግረዋለሁ። ለምንድን ነው ሂጂ ስትላት የነበረው ስለው በቃ ሁሌ ከማጣት ከዚህ በኋላ እድሜ ልኬን ከማጣት ለትንሽ ሳምንት ባጣት ይሻለኛል ነው እያለ ያለው። ምንም በጣም ነገር የለም። በቃ አብሪኮ እውነት በቃ ከቤተሰቦች ምንም መሆን አትችልም። በቃ ቤተሰብ ደግሞ አሁን ከእናንተ ይልቅ ዛክን ነው እያዳመጠ ያለው አይደለ? እሱ በሰላም እንዲፈታው ማድረግ ነው የሚሻለው። በቃ በጣም ነው እያመማ ያለው። መለያየታችሁን ፈልጎት አይደለም ግን አሁን በቃ መምጣት ሻሪፍ ነው። እዩ እንደው ማታ በጣም ሲያዝገኝ ነው በቃ ያደረው። እሺ አብሪኮ ታዲያ እስከዚህ በላይ ምንድነው ማድረግ ያለብኝ? ያስለዋል ምን ይለዋል በቃ እኔ በጣም ያስጨነቀኝ ማለት እሱ ራሱ ሊረዳኝ አልቻለም። እሱ ያልተረዳኝ ደግሞ ማን ነው የሚረዳኝ በዚህ ሰዓት? ሌላ የሚረዳኝ ሰው አለ? ማንም የለም። በቃ እሱ ይገባኛል። አንቺ ከጎኑ ብትሆኚ ቢያንስ እንደዛ ቢሆን ኑሮ እንደዛ ነበር እሱ የሚያደርግ። በቃ እኔ ራሱ ከቁጥጥሬ በላይ ነው የሆነው። ማታ ብታይ በጣም እያሳለው ነበረ። ያኛው ተነሳበት ብዬ ባለፈው በሽታ ተነሳበት ብዬ በጣም ነበር ያሳዘነኝ። እያሰራ ያለው ነገር ደግሞ እሱ በአንድ ቀን ነው ፊት ወጣ። እሺ ለምን ነው እንትምትዩ አንቺ በቃ ብርኩ የምር በጣም እየከፋኝ ነው። እሺ ማልቀስ ምን አመጣው ታዲያ? አረ በማርያም አንቺ እዩ ደብሮሽም ታለቅሽው። አንቺም ባሽን ተራጁ ቢያንስ ማርያም ያስተላል ወይ? እሺ አታልቅሽ በማርያም አንቺ ሰው እዚህ እንትን ይላል
አሁን እንደዚህ ያለቀሽ ነው የምትይው ሰው ስለሰው ግድ መስጠት እኮ ነው አብኩ ሁሉ ነገር ልትሰጣው ያደረገ የራሴ ነገርና የሱ ነገር ብቻ ነው ይሄ ሁሉ ነገር አይመጣም ነበር። ከባድ ስለሱ ስለተጨነቅኩኝ ነው ሰው ምን ይለኛል እያልኩ ስላሰብኩ ብቻ ነው ይሄ ሁሉ ነገር ይፈጠራል። ቢያንስ አታልቅሽ። ይዩ ለምን ነው የምታለቅሽው? ለምን አላለቅስም? አብርኮ አሁን አንቺንም ባሳይ የባሰ ነው እኮ የሚያመው። ይሄን ቪዲዮ እንኳን ማየት አይቀርም እኮ እንደዚህ ካለቀሽ አሁን የባሰ ነው ተረዳኛለህ። እሱ ራሱ ምንም ይተረዳኛል። ላለመረዳት አይደለም አንቺን ላለማጣት እያደረገ ያለው ነገር ነው። እሺ ኧረ በማርያም አታልቅሽ አንቺ ለምንድን ነው እያለቀሽ ያለሽ አንቺ? ተቀበል እኮ ማርያም ሁሉ ነገር እያስጠላኝ ነው። እሺ እኔንም እያስለቀሽኝ እኮ ነው። በማርያም አታልቅሽ አንቺ። እዩ እሺ አታልቅሽ። ራሱ መልኝ አንድ ሌላ ሆኖ ድጋሚ ደግሞ በሱምም ድጋሚ መሰቀይት እኔ ያስፈራኝ ያለው ቢያንስ ያኛው ህመም እንዳይነሳበት ነው። በቃ ያስጨንቀኝ ያለው ደግሞ እኮ ያለ ዛንተ ማለት ነው እንጂ አሁን እናንተ መለያየት ያን ያክል ኢፌክት የለውም። ገብቶሻል? አለው ሌላ የባሰ እድሜ ልካችሁ ነው የምትታመሙት። እዩ ኧረ በማርያም አታልቅሽ። እሺ እኔንም እያስለቀስሽ ነው አንቺ። እዩ በቃ እሺ እንሂድ ወይ ደግሞ በቃ ቆይ ከመሄዳችሁ በፊት ግን እኔ ደውይለት ለዛክ በእናትሽ። ምን ብዬ ነው ደውይለት አልኩ። ብሄር ነው ብዬ ካልኩ ደግሞ ጭራሽ ከዚህ መንገድ ነው የሚያስቀረኝ። አሁን ይኸውልሽ እዚህ መምጣትሽን አውቆ እዚህ ቀረሽ ማለት ሌላ ነገር ነው የሚያመጣው። በቃ ይልሽ ደውይለትና ይምጣና በቃ አንድ ላይ ቢያንስ ገብታችሁ ጠይቃችሁ ትወጣላችሁ። እንደዛም ከፈቀደልሽ ደግሞ ሻንጣውን ማስቀምጠሽ ትቀመጫለሽ፣ ቦርሳውን ማስቀምጠሽ። እንዴት ታስበው እሱ እንደዛ ይፈጥራል? ጭራሽ ማየን ነገር ነው። ደውይለት ሻው። እሺ ስለዚህ ሻታልቅሽ አንቺ በቃ ተረጋግቻለሁ። እንደዚህ ያለቀሽ ደግሞ እዛ ገብተሽ ሌላ ነገር ነው የሚሆነው። አልሄድም እንደዚህ ሆኜ አልሄድም ጭራሽ። ነው ሄላ የት ነህ? ቆየህ እኮ እየመጣሁ ነው። የቱ ጋር ነው ያለሽው? በዚህ በሱቁ በኩል የመጣ ነው። አንድ ላይ ገብታችሁ ቼክ ባደርጉ ነው በቃ ምንሻለው። አይደለም እኮ እኔ እስከዛ ድረስ ይሄ 3 ቀን 4 ቀን እሱ ጋር ነው መሆን ፈልገው በቃ ኮርሱን ደግሞ ቤተሰብ ካልፈቀደሽ እንዴት ነው የምትሉት? እንደዚህ ከተረዳኝ ይረዳኝ፣ ካልተረዳኝ ግን እንደ በራሴ እሄዳለሁ እንጂ በቃ ግዴታ እሱን ፍቅር ማግኘት የለብኝም። ልዩ በጊዜያዊ ስሜት እድሜ ልካችሁ እንዳትለያዩ ነው። እኔ ፍራቴ በቃ እሄዳለሁ። ቢያንስ እሱን በሰላም ለማሳመን ሞክሪ። እሺ እንደዚህ ያለቃቀሽሽ እንዴት ነው? እሺ የሚቀበል በቃ ቢያንስ አለቀስ እንኳን ልረዳኝ ይገባል። በሱ ምክንያት ነው እያለቀሽ ነው ብሎ ደግሞ ሌላ ነገር እንዳያስብሽ ቢያንስ መታመሙን በስነ ስርዓት እናስረዳዋለን። በቃ ገብተሽ ቢያንስ አንቺ ትሪት እንድታረጊው ፍቃድ ይስጣል። ምን አገባሽ ነው የሚለው። በቃ በደምብ የታወቀ መልስ ነው የሚሰጠኝ። ቆይ እሱ እንዴት መረዳት ይከብደዋል? ቢያንስ በዚህ ልክ ክብር ይላል አይደል? ቢያንስ ፍቅርን መረዳት ከብዶት ነው፣ ህመማቸው መረዳት ከብዶት ነው። እሺ እንደዚህ ነው ጀመር ከቆኑ ደግሞ ቢያንስ ይረዳኝ ነበር።
በቃ እንደታመመ እናስረዳዋለን። አንቺ በሰላም ነው ማስረዳት ሞክሪ። እንዴት ነው አብኩሳ? እሱ አሁን ደግሞ ሌላ ነገር ነው የሚመስለው። አውቀንም ሁላ ነው ሊመስለው የሚችለው። ሳለቅስ እንኳን ይተረዳኝ አይደለም። አንቺን ወደ እሱ ለመመለስ ያደረግነው እንትን ነው የሚመስለው። በቃ ብልጣ ብልጥ እየሆነበት ነው የሚመስለው። ሰው እንዴት በዚህ ያክል ደረጃ መረዳት ይከብዳል? አንቺ ተረጋጊ። ለምንድን ነው እንደዚህ የምትሆኚው? ማርያም ሁሉም ነገር እያስጠላኝ ነው። አንቺ ራስሽ ታውቂያለሽ እኮ እንደዚህ ስትሆኚ። እዩ አንቺ እዩ፣ ኧረ አንቺ እዩ ከፈልሽው ዋጋ በክብር ይኖራል እኔው ጋር ልብሽ ተማመን አይስጋ አይፍቀውም ውለታሽ ህሊናዬ አይክደውም ስጦታሽ ልቦናዬ አንደበቴ አይቀጡም ቃላይታ እዚህ ታለቅሻውን በሱ ምክንያት ያለቀሽ መስሎት እሺ አይልሽም ነው እኮ እንኳን ዘና ብዬ አይደለም እንደዚህ እንኳን የሚረዳ ሰው አይደለም። ዘና ካልኩማ ጨራሽ ይብዝበታል። አይው ካች ዝምሽ ይላል ማለት ሞክርሽ ሌኖች ሰላም ነው ምንሽ እንደልክሽ ምንም አልኩኝ። ምን ደሞ ሰው ኤፊካ ቢዬ ነው ኤፊካ መሄድ ፈልጌ ነው። ለምን ትይጁ? ምን ማለት ነው? አሞት እንደሆነ አውቃለሁ አይደል? አውቃለሁ እያልሽ ነበረ ስትይ ነበረ። ይሞም የማይሞው ግን የማውቁ ጉዳይ ነው። አረዛክ የምሯን ነው ታሟል ኤፍሬም። ስለ ከዚህ በፊት የሚያመው ነገር ነበር። እሱ እንዳይነሳ ነው ያፈራለው። አንዴ ላውራሷ አሁን ተረዳ ብዬ ነው ከምትጨቃጨቁ እሱ እያስረዳካ እንደ ግዴታ እኔ ማውራት አለብኝ። እኔ ባወራ ምንም የምትረዳኝ ነገር የለም። ያው አሁን ተመልሰሽ ትይጂ ነው? አዎ ሐሳብሽ እሱ ነው? ቢያንስ ሙሉ ሻንጣ አይደለም የሚያስኩት፣ ለትንሽ ቀን ነው የምቆየው። በቃ ተረዳኝ እስኪ። ምን ማለት ነው? አንተ ስላልክ ነው እንዴ? እኔ ልንገርህ ብዬ ነው እንጂ እያስፈቀርኩ አይደለም። እያስፈቀርኩ አይደለም፣ ልንገርህ ብዬ ነው እንጂ ማንም አያውቅም። ግን እሄዳለሁ። ያ በማፍቀር ነው የወጣሽው ቤት ነው ዛክ እየሄደች ያለችው። በማፍቀር ነው የወጣሽ ያለሽው። በቃ አንተ ለዚህ ጀመረ የሁሉ ነገር እንዲበላሽ ያደረከው እንጂ ማንም ያደረበት ቤት እኮ ነው ዛክ። በማፍቀር ነው እየሄድሽ ያለሽው። በቃ አሞታል። ቢያንስ አሁን በዚህ ሰዓት ጎኑ መሆን አለብኝ። እንደ አዲስ ቤት አትየው ታሟል ልጁ እኮ። አንዴ ላውራት አልገባ። ያ በማፍቀር እየወጣሽ ነው። ደማን ነው እና ራሴን በራሴ እየቻልኩ ሰው ነኝ። ራሴን በራሴ ማሰቀድ እችላለሁ። ያ ባትጨማለቂ፣ እሺ አትጨማለቂ። የነገርኩሽ ነው አትጨማለቂ። ኧረ ዛክ ቀለል አድርገው በቃ ይታም አይታም የወንዶች ባህሪ ዝም ብሎ እዛ ተጋርሞ እንትን ላለው ነው። አንቺ ተነሰሽ ልጅ ነው የሚመስል እሱ እንዳንተ አይደለም። በቃ የምር ታሟል፣ የምር ታሟል። ደግሞ አዲስ ቤት አይደለም የምትኖረው፣ የኖረችበት ቤት አይደለም የምትሄደው። ለምን አዲስ እዛ ጋር ሾው እየሰራ ቪዲዮ እዛ ጋር ተሰላላንቺ ምናምን ነገር አትበል። በቃ ሁሉም ማስመሰል ነው። ከዚህ ለወራት ታሞ ነው የነቃው። ያው እየተናደድኩብሽ ነው ያለሁት። ምንም አትናደድ። በቃ መናደድ እንደሆነማ አይቀር ነገር ነው። የኖረችበት ቤት እኮ ነው የምትሄደው ዛክ። ያ ምን ይሆንሽ ነው? በቃ ዛኪ አትሄጂም ያልኩት አትሄጂም። አንድ ላይ ልንሄድና ጠይቀው። አንተም ለምን ጠይቀው? ቤተሰብ መሆናቸው አይቀርም። ይሆን በቃ አሁን ክፉ ነገር አትደጋጋሪ። ቤተሰብ መሆናቸው አይቀርም አንድ ቀን። ጉዳዩ ቤተሰብ ብዙ ጉዳይ ነገሮች ሁሉ ወዳለኑ ሄዷል። በቃ አይደል? ያ ሲስተካከል ድረስ ያ የትም መሄድ አትችልም። አገባህ ቢያንስ ከምትወደው ሰው ጎን ትሆን። አሁን ታሟል እያልኩ ነው። ገብቷል? ይታማይታም በምረ የምናቆኛ ዝም ብሎ ቪዲዮ ዛጋ ተጋርሞ ለሰራው ነው። እኛ ምን ቤነን እና ከታ ሆስፒታል ሆኖ ምናምን ምን መድረግ ነበረብህ? አረዛክ ተረጋጋ። ቢያንስ ሆስፒታልም ቢሆን እኮ ምን ይፈልጋል? ያው እያናደርሽኝ ያለሽ እኮ አሁን ባለ ተራደድ። በቃ ሁሌ እንደሆነ ከአንተ እንደሆነ መራደር አትቀርም። በቃ ልክ ተረጋጉና አውሩ። እሺ በቃ እያስፈቀርኩ አይደለም፣ ልንገርህ ብዬ ነው። እያስፈቀርኩ አይደለም። በቃ ነው እየወጣሽ ያለሽው በራሴ። ያው ኦኬ አንተን ማስፈቀድ አለብኝ? አባቴ አይደለም እኮ አንተ እየደገፍካ ነው እንድትሄድ እየፈቀድክ ነው። የሰው አስተሳሰብ ስላለ ቤተሰብ እዛ የሆነ ነገር ያለ አንተ እዚህ ጋር ዛት ትሄድ ለአንተ ለሊና እንኳን አያስብም፣ ጭንቅላት አያስብም እንዴ? ዛክ እንደዛ አይደለም። በቃ ታሟል እስከሚድን ድረስ እዛ ነው መሆኑ። በቃ ሲድን እመለሳለሁ። ከዛ ውጭ ግን የራሴን ውሳኔ እንደወስን አታውቅም። ዛክ አንተ ያልሰማው፣ አንተ ያላወቀው፣ አንተ ያልተረዳው ነገር ያለሷ አይችልም። በቃ ልጅ አይሆንለትም።
እና ያን ካሰበ ያ ሁሉ ነገር መፍጠሩ ምን አስፈለገ? በቃ ያ ሁሉ ስህተት ነው አይደል የተፈጠረው? ስህተት በቃ ያ ስህተት ተፈጠራል። ግን ነገሮች ቤተሰብ ይዞታል። ቤተሰብ የኔም ቤተሰብ መጥቷል። ይሷ ሁሉ ነገሩ ብልሽት ስላለ መሄድ አትችልም። መታመሙን የምታምነው በቃ ሲሞት ነው። እንደዛ ነው የምትረዳው ነው። መሄድ አትችልም እያልኩ ያው ነው ሆስፒታል ሲገባ የምታምነው ሆስፒታል ይወስዷለሁ በቃ ያንን አይደል የምፈልገው። ወደ ሆስፒታል የሚወስደው ሰው ያስፈልገዋል። ያብ ስለ ወንዶች ባህሪ የምታውቂው ጉዳይ የለም። በቃ አንቺን እዛ እንድትመጪ ስለፈለግን ዘይዶ እየተጋደመው እዛ ገንደ ቪዲዮ ይሰራሉ። ይሰማሽ ነው አይደል? ከዚህ በፊት ታሟል። ያኔ እኮ አጠገቡ ነበርኩ። ለምንድን ነው እንደዚህ ሾው የሚያደርገው? ያብ ኤፍሬም ሳይታመም ታመምኳል የሚል ሰው አይደለም። በቃ እኔ ነው የማውቀው ባህሪውን እንጂ አንተ አይደለም። ዲኮ እንዴት እያደረገሽ ያለው? ያንቺ ምንም ነገር አሰሚም እንዴ? ለምንድን ነው የምሰማው? ራሴን ማዳመጥ አልችልም እንዴ? ሁሌ አንተን ብቻ ነው ማዳመጥ አለብኝ? ክርክር አይደለም በቃ ቢያንስ ክርክር አይደለም ዛክ፣ ቢያንስ ለመረዳት ሞክር ነው። አሁን አይደለም ቆይ እኔ ኢምቦርስ ይዘሽ እንድትወጪ ሲጀመር ማን የፈቀደልሽ? ግን ያልገባኝ ነገር ጠይቀሽ ማን ጠይቀሽ? ሶስት አራት ልብስ ነው በቃ ተረጋግታችሁ ለማውራት ሞክሩ ዛክ። አንቺ እንዴት ነው እንደዚህ ይሄን ያህል ድረስ ይርሽ? ቆይ እንዴት ነው በዚህ ልክ እንዴት ነው እንደዚህ ያ አሳጣ ጋር ውስጥ የገባው? በማን ምክንያት ሆነና ነው? በማን ምክንያት ሆነና ነው? በራስ ምክንያት ነው እንጂ በማንም አይደለም። አሁንም የራስን ችግር ልክ ኤፍሬም ላይ ለማድረግ አትሞክር። በቃ ያው ይርሽ አሁን የበለጠ እንድናደር እንዳታረጊ። ምንም ተናደርክ ነው አንተ እንጂ ከይምቦስ ማን አስፈቅደሽ ነው እየወጣሽ ያለሽ? እንደዚህ ነገር ስታደርጊ ማወቅ የለብንም እኛ? እያስፈቀድኩ አይደለም። አሁንም ቢሆን ስጠይቅ ግዴታሽ ነው ማስፈቀድ። ለማንኛውም ወደ ቤት ግዴታሽ አልሄድም። ወደ ቤት አልሄድም። ወደ ቤት አልሄድም። ልቀቀኝ እንጂ ነው እሱ እያስመሰለ ነው። በቃ እያስመሰለ እኮ ነው። እኔ ራሴን ውሳኔ እንዳደርግ ፍቀድልኝ። በቃ ልቀቀኝ። እንዳልጣላሽ ሰው ያየ ነው እዚህ ጋር ልቀቀኝ። በቃ ነገር ሊፈጠራ እሺ ልቀቀኝ። ሰው አየኝ ብዬ መስካውን ድረስ እንደዚህ ነገር ደረስኩት። ልቀቀኝ። እኔ አልሄድም። በቃ ያው ይኸውልሽ ሌላ ነገር ውስጥ እንድንገባ አታርጊ። ልመና ነው የፈለከው አንቺ አሁንም እንደዛ አንቶኛልሽ ነው ያው እያሳመንከኝ ያለው ዛክ። ልመና ነው የፈለከው? ልለመነ መንበር ለምረኝ አንተ የቤተሰብ ያው ሲጀመር ልመና ነው ይተቃል። አንቺ ዛክ እኔ ነኝ እንኳን አብሬ ያደርኩት ጭንቀቱን ያየሁት እኔ ነኝ ዛክ። ቢያንስ እኔን ተረዳኝ እሺ። እንደዚህ ይሆንኩ ያለሁበት እኔ እያስመሰልኩ ይመስላል። ያው ለምንድን ነው ሲጀምር ይዘሽ መጣሽ? ሰው ስለሆነ ነው። ለምን ይዘሽ መጣሽ? የታመመ ሰው እንድጠይቅ እያደረገኝ። ልቀቀኝ በቃ እጄ ልቀቀኝ። እንዳትከተለኝ በቃ እንዳትከተለኝ ዛኪ። ሌላ ነገር ነው የሚፈጠረው። በቃ ሰውም እያየን ነው ያለው። እተናገርኩሽ እኮ አንቺ ምን እየሰራሽ ነው? አውሩ ግን ቢያንስ ወደ ቤት መሄድ አለብሽ፣ ግዴታሽ ነው። በቃ አልሄድም። አንቺ ማን አስፈቅድሽ ልጣሻለሽ? ማን ያስብ ያው እንድመጣሽ እንዳታረጊ፣ እጄ እንዳነሳሽ እንዳታረጊ እየነገርኩሽ ነው ያለው። አትጫማለቂ። እጄ ልቀቀኝ። መሄድ ግዴታሽ ነው። በቃ እንደዚህ አይነት ነገር አንቺ ምን ይሆንሽ ያለሽ? ቆይ እልና ሲጀመር ያዛነሽ እልና ያዛ ምን እያደረገ እንደሆነ በቃ ተጋርሙ። እዛ ቪዲዮ እየሰራ ነው። እሰይ እንኳን ሆነ በቃ እያስመሰለ አይደለም። በቃ ማስበለጥ ያለብሽ ነገር ማስበለጥ እያስመሰለ እንዳልሆነ እየነገርኩሽ ነው። ያወቅሽ ነው ለማስበለጥ ነው ሁሉ ነገር እንዲፈጠር ያደረኩት። እጄ እንዳትነካ በቃ ልቀቀኝ። ተረሳወይ ፍቅሩ ሰረንዴነው አረንዴነው በሉ ተረንዴነው ቆረጠለት ወይ ሰረንዴነው ስንገበገብ ስናፍቀው አይ የዘገየው ያነስ ነገር እንዴት አይ ሆኖ ታየው የራሴው ፍቅር የራሴው መውደድ ባመታው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ታማኙ ልቤ ባንተ ትዝታ ተጨንቆልሃል አወክበት ሆይ አንተስ መለየት እንዴት አድርጎሃል እኔስ በሀሳብ ወደ ቢቃጠል ልቤ ቢከስልም ስስቅ ስጫወት ያጣው